በወንበዴዎች መካከል ጌታችን ስለምን ተሰቀለ? ጌታችንን ሲሰቅሉትም ጥጦስና ዳክረስ የሚባሉ ቀማኞችን ይዘው ነበርና ጥጦስን በቀኝ ዳክረስን በግራ ጌታችንን በመሃል አድርገው ሰቀሉት። የማናይና ጸጋሜ መባላቸው በጌታችን ግራና ቀኝ ስለተሰቀሉ ነው። ምን ነው ጌታችንን በወንበዴዎች መካከል ስለምን ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ ግራና ቀኝ ቢትወደድ ይገባል እያሉ ሲሳለቁበት ነው። ጌታችን ግን በኋላ በዕለተ ምጽአት ጊዜ ጻድቃንን በቀኝ ኃጥአንን በግራ ቆሜ የማጸድቅ የምኮንን እኔ ነኝ ሲል ነው። ደግሞም ከራሱ በላይ በቀረው ስንዝር ሙሉ መስቀል ጲላጦስ የተሰቀለው የአይሁድ ንጉሳቸው ነው፣ ንጉሳቸውን ሰቀሉ ብሎ ጻፈበት። ስምንተኛ ጌታችን ሲሰቀል የታዩ ሰባቱ ታምራት ምንድናቸው? በ6 ሰዓት ቀትር ቢሰቅሉት በምድር 4 በሰማይ 3 በአጠቃላይ 7 ታምራት ተሰሩ። በምድር አይባን ተፈተቱ፣ መቃብራት ተከፈቱ፣ ከ1000 ዝቅ ከ500 ከፍ የሚሉ ሙታን ተነሱ፣ የቤተ መቅደስ መጋረጃ ከሁለት ተከፈለ፣ በሰማይም ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ተረገፉ። አይሁድ ጌታችንን ራቁቱን አቆመው ቢሰቅሉት የፈጣሪያችንን ዕርቃን አናይም ቢሉ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ተረገፉ። አንድም የሐናና የቀያፋ የመንግስት የክህነት ብርሃነ ጸጋ ሙቀተ ጸጋ ነበራቸውና ጌታም እንግዲህ የመንግስት የክህነት ብርሃነ ጸጋ ሙቀተ ጸጋ የላችሁም ወሰድኩባችሁ ሲል ነው ፀሐይ የጨለመች ጨረቃ ደም የሆነች ከዋክብት የረገፉት። እነዚህ ሰባቱ ታምራት ጌታችን በመስቀል ላይ ሳለ ታይተዋል። ጌታችን በመስቀል ላይ ሆኖ ለዲያብሎስ ምን ቃል ኪዳን ገባለት የሚለውን እንመልከት። ጌታን ተሰቅሎ ሳለ አምላኬ አምላኬ እያለ ሲጸልይ ዲያብሎስ ቢሰማው ይህ ሰው ሩቅ ብእሲ ነው፣ እነሆ ጻዕረ ሞት ይዞት ያስጨንቀዋል፣ ሄጄ ነፍሱን ከስጋው ለይቼ ስጋውን በመቃብር አበሰብሳለሁ፣ ነፍሱን በእጄ ይይዛለሁ ብሎ እስከ እግረ መስቀል ቀረበ ሰይጣን። ጌታም ከመጣሽ ማርያም ታንጣሽ እንዲሉ በነፋስ አውታር ወጥሮ በእሳት ሰንሰለት ቸንክሮ አስጨንቆ አስጠብቦ ያዘው። ዲያብሎስም እጅግ አላበው ደከመው። ከዚያም በኋላ ጌታ የዲያብሎስን ድንቁርና ገልጾ ግርማ መለኮቱን ስርዓተ መንግስቱን አሳየው። መላእክትም በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ በራሱ ላይ ደፍቶ በመስቀል ላይ ተሰቅሎ ቢያገኙት ደንግጠው ከመስቀሉ እግር እንደ ቅጠል ረግፎ አሳየው። ዲያብሎስ ጥንቱንስ እኔ በደለኛ እኔ ነኝ እንጂማ እርሱማ በድንግልና ተጸንሶ በድንግልና ሲወለድ በደረቅ ግንባር ዓይንን ሲፈጥር ለምጽ ሲያነጻ አልዓዛር ናጻ መቃብር አፋ ብሎ ሞት ሲያስነሳ የባሕርይ አምላክነቱን አላሳየኝም ነበርን? አሁንስ እንደ ውሃ ያፈሰኝ ይሆንን? እንደ ሰም ያቀልጠኝ ምን ያደርገኝ ይሆን እያለ መከራውን አበላለጠ ሰይጣን። ጌታን በፍጥረቱ ጭንቅ አይችልምና ከመከራው አስታገሰለት። አንድም ጣል በደጅ አሰር በፍንጅ እንዲሉ ቢያስጨንቀኝ ነው እንጂ ወድጄን ክሻለሁን ባለ ነበርና በፈቃዱ እንዲክስ ነው። በዚያን ጊዜ ጌታ ዲያብሎስን በአይነ ቁራኛ ይዞ ጠየቀው። አንተ እንዴት ከመላእክት በላይ አብልጬ ሾሜ ብተው እኔ ፈጠርኳችሁ ብለህ አስተህ ገሃነመ እሳት አወረድካቸው? ኋላስ አዳምና ሔዋንን ፈጥሬ በገነት ባኖራቸው ይህችን ዕፀ በለስ ብትበሉ የባሕርይ አምላክ ትሆናላችሁ ብለህ አስተህ ገሃነመ እሳት አወረድካቸው። ኋላስ ነቢያት ይወርዳል ይወለዳል እያሉ ትንቢት ቢናገሩ ሱባዔ ቢቆጥሩ በመናፍቃን በካህናት በአላውያን መኳንንት በካዲያን ነገሥታት ልቦና አድረህ በሽመል ስታስደበድባቸው በመጋዝ ስታሰነጥቃቸው ኖርክ። ይህንስ ይቅርና እኔ የተናገርኩትን አላስቀር የማላደርገውን አልናገር ለአዳም የሰጠሁትን ተስፋ አደርሳለሁ ብዬ ብሰቀል ይህ ሰው ሩቅ ብእሲ ነው፣ ነፍሱን ከስጋ ለይቼ ስጋውን በመቃብር አፈርሳለሁ አበሰብሳለሁ፣ ነፍሱን በእጄ ይዛታለሁ፣ በሲኦል እገዛታለሁ ብለህ ምን ስልጣን አግኝተህ መጣህ ብሎ ቢጠይቀው አቤቱ ጌታዬ እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረቱ ያለ ሌላ ፍጥረት አግኝቼስ እንኳ ካወደፊት በፊትና ካወደፊት በኋላ የሰራሁት ኃጢአትስ ሁሉ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩ ካሳ ባልበቃህም ነበረ። ነገር ግን ፍጥረቱ ሁሉ ያንተ ነው የኔ የለኝም ብሎ የእግዚአብሔርን ፈጣሪነት የእርሱን ፍጡርነት በገዛ ቃሉ መሰከረ። ዲያብሎስም አቤቱ ጌታዬ ነገር ግን አዳምና ሔዋን ከነ ልጆቻቸው በእኔ እጅ ተይዘው በሲኦል ተግዘው ይኖራሉና ካሳ አድርገው ውሰድልኝ። እኔንም ከጥንት ቦታ ይስደደኝና ሃይማኖት ያልተማሩትን ምግባር ያልሰሩትን ኃጢአት ሰርተው ንስሐ ያልገቡትን ቃል ኪዳን ስጠኝና በሲኦል እንደ መባ ፍርፋሪ ስለቃቀማቸው ልኖር ብሎ ይሰግድ ይጸልይ ገባ። ጌታም እንዳታሸንፋቸው መጽሐፍ እጽፍላችኋለሁ በንስሐ እቀበላችኋለሁ እንጂ ሃይማኖት ካልተማሩ ምግባር ካልሰሩ ኃጢአት ሰርተው ንስሐ ካልገቡ እኔን ጠልተው አንተን ከወደዱስ ሰጥቻለሁ ይሁንልህ አለው። በዚያን ጊዜ የጌታችን የባሕርይ አምላክነቱ በሰውም በዲያብሎስ ዘንድም ታወቀ። የዚህ ዓለም ንጉሥ በአዳራሽ ተገኝቶ በዙፋን ላይ ተቀምጦ በደለኛን ይቀጣል፣ የተበደለውን ይክሳል። ጌታ መስቀሉን ምቹ ዙፋን አድርጎ በመስቀል ተሰቅሎ ዲያብሎስን አስሮ ገሃነመ እሳትን አወረደው። አዳምን ከማይሰራ ኃጢአት ፈቶ ከገሃነመ እሳት ከነ ልጆቹ አወጣው። አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ እንዳለ ክቡር ዳዊት። አንድም ጽዮን የተባለች ማኅፀነ ማርያም፣ ደብረ መቅደሱ የተባለ አካሏ ነው። ጌታም እነዚያ አላወቁም እንጂ እኔስ በማኅፀነ ማርያም አድሬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። አንድም ጽዮን የተባለ መስቀሉ ደብረ መቅደሱ የተባለ አካሉ ነው። እነዚህ አላወቁም እንጂ እኔስ በመስቀል ተሰቅዬ ለጻድቃን ለሰማዕታት ነገስኩላቸው፣ በአይሁድ በመናፍቃን ነገስኩባቸው ሲል ነው። አስረኛ አሕዛብና ክርስቲያን እንዴት ተለዩ የሚለው እንመልከት። ሰባት ታምራት
ሲሰሩ አይተው የባሪያ አምላክ ነው እንጂ የባሪያ አምላክማ ካልሆነ እንዲህ ያለ ተአምራት ባልተሰራ ነበር ያሉ ክርስቲያን ተባሉ። አምላክም አይደለም የአምላክ ወዳጅ ደግ ሰው ነብይ ነው ያሉ አይዛብ ተባሉ። አይሁድ ግን አምላክም ነብይም አይደለም ሐሳዊ መሲህ ነው ከቄሳር በቀር ሌላ ንጉሥ የለም ብለው ካዱት። በዚህም ተለዩ። 11ኛ የጌታችን ቀሚስ ታሪኳ እንዴት ነው? ከዚህም በኋላ የአራቱ ቤተ ሮማውያን የጌታችንን ጫማው ልብ አልማው አንድነት ተሰርቶ ነበርና አንድ መደብ ልብሱን መጎናጸፊያውን፣ አንድ መደብ ኩፋሌቱን መጠምጠሚያውን፣ አንድ መደብ ዘንጉን መነሳንሱን አንድ መደብ አድርገው ከአራት ተካፈሉት። ቀሚሱን ግን የተወለደ ዕለት ሰብአ ሰገል አምጥተው አበርክተውለት ነበረ። መርፌ መቃድ ያነከው አካሉ ሲያርግ አብሮ የሚያርግ ባለ ታምር ነበረና ያ ቀሚስ አይወድም አንቅደደው ዕፃ የደረሰው ይውሰደው ብለው ዕፃ የደረሰው ወስዶታል። ያ ዕፃ የደረሰው ወታደርም ከቤቱ ገብቶ ጋደም ብሎ የደረሰውን የጌታችንን ቀሚስ በፊቱ ላይ ቢያደርገው ጌታችን ከወለቱ እስከ ስቅለቱ ያለው ተአምሩና ስራ ሁሉ ተገለጠለት። ያን ጊዜም አመነ። ጌታችን ግን ይህን ሁሉ መከራ ሲቀበል በትሕትና በትዕግስት ሲቀበለው አለ እንጂ ከትኩሳቱ አውርዶኝ ከመከራው አስታክሱኝ አላለም። ምንም ምን አልተናገረም ቢሉ የትዕቢትና የፍርሃት የሚሆን አልተናገረም እንጂ ለሰው መድኃኒት አብነት የሚሆን በመስቀሉ ላይ ተናግሯል። 12ኛ ጌታችን በመስቀል ላይ የተናገራቸው የሰባቱ ቃላት ሐተታ እንመለከታለን። አንደኛ አምላኬ አምላኬ ነጽረኒ ማለቱ ነጽር ሊተ ሲል ነው። አቤቱ ምእመናንን ከፍትወታት እኩያት ከኃጣውዕ ርኩሳት ጠብቅልኝ፣ በአይነ ምሕረት እይልኝ ሲል ነው። ወለምን ታደገኝ ማለቱ ወለምን ታደገ ብየ ሲል ነው። አቤቱ ምእመናን በበደሉት በደል እኔ ከካስቆላቸው በኋላ ምን ነው ለምን ችላ ትልብኛለህ? አውጣልኝ እንጂ ምን ነው ገሃነመ እሳት አወረድክብኝ ብሎ ሲናገር ነው። ጌታ ስጋ መልበሱ ስለኛ ነውና በእኛ ተገብቶ ሲጸልይልን ነው። 13ኛ ጌታችን መስቀል ላይ እንደተሰቀለ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመስግነው ብሎ ቢመጡ ምን አጋጠማቸው? ሚካኤልና ገብርኤል ምን አሉ የሚለው እንመለከታለን። አባ ስረይሎሙ እስመ በዚአየ ምሩ ይገብሩ ማለቱ ለምን ነው ቢሉ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመስግን ብሎ ቢመጡ አካሉ ደም ለብሶ ራቁቱን ቆሞ አክሊለ ሦክ ተሸክሞ መስቀል ላይ ተሰቅሎ ያገኙት ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ። ቅዱስ ሚካኤል ግን ቆሞ ያደንቅ ጀመረ። ቅዱስ ገብርኤል እኚህ ክፉዎች ሰዎች ፈጣሪን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ሚካኤል አርመመ ወገብርኤል ተደመ አመሰቀልዎ አይሁድ ለእግዚእነ እንዳለ ጌታም ፈጣሪያቸው እንደሆንኩ ባያውቁ ነውና ተው ከቁጣ ታገስ፣ ሰይፍን መልስ ቢለው ያንተ ምሕረት ቸርነት ሁል ጊዜ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜ የገባ ሰይፍ እስከ ዛሬ ድረስ እስከ ዓለም ምጽአት ሲወርድ ይኖራል። 14ኛ ጌታችን የተሰቀለለት እመቤታችን የት ነበረች የሚለውን እንመልከት። ነዋ ወልድኪ ወነያ እምከ ማለቱ ስለምንድን ነው? ጌታችን የተሰቀለለት እመቤታችን በከተማ ውላ ነበረ። የከተማው ወሬ እኩሉ ሰቀሉት እኩሉ አልሰቀሉትም እያሉ ስትጨነቁ አለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲል ሁሉ ጌታም ዮሐንስ ወልደ ነጎድጓድን ጠርቶ ሂድ እናቴን ጥራልኝ መከራዬን ትየው አለው። ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኮስ ከብቱ ይወረስ ብለው ሴራ አድማ አድርገው ህዝቡን ሰብስበው ብሎ ነበር። ጌታ የተሰቀለበት ከህዝቡ ብዛት የተነሳ ቢሰወራት ዮሐንስን ልጅ የተሰቀለው የት ነው ብትለው በምዕራብ በኩል ተሰቅሏል አላት። እግዝእትነ ማርያም ጌታችን ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ የእሾህ አክሊል ተሸክሞ በመስቀል ተሰቅሎ ብታየው ምን ነው ቀድሞ ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራት ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከእሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀሉ ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዚች ሴት ልጅ ምክንያት ሄሮድስ 14 እልፍ ከ4,000 ሕፃናት ፈጅቶብን ነበር፣ የልጆቻችን ደም ተመለሰልን እያሉ ተሳለቁባት። እኩሉ በለቅሷ በገበያ ብትወጣ እንዲህ ያለች መልከ መልካም ሰው አይተን አናውቅም እያሉ የመልኳን ማማር የአካሏን ደም ግባት አደነቁ። እኩሉ የሐዘኗ ጽናት የእንባዋ ብዛት አይተው አለቀሱላት። ጌታም እናቴ ሆይ ብታለቅሺ አይታክትሽምን? ስንዴ ካልተዘራች አትረባም። እኔም ካልሞትኩላችሁ 5500 ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነመ እሳት አይወጡም። ዛሬ የመከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሰው ሲወጡ ደስታው ይበዛልሻልና ተይ አታልቅሺ አላት። ምንም እንዲህ ብላት ከለቅሶ አልታገስም ብላ እምቢ ብትል ዛሬ የታመመ ሰው ልጅን ሚስቴን አደራ ብሎ እንዲሞት ጌታም ዮሐንስን ጠርቶ ለእናቴ ልጅ ናት እርዳታ አለው። እናቱንም ለዮሐንስ እናቱኝለት እዘኝለት ብሎ አደራ አቀባበላቸው። ይህውስ ዮሐንስ የተቀበለው ዛሬ ሰዓሊ ለነ ቅድስት ላላት ሁሉ ተደርጓል እንጂ ዮሐንስ ብቻ አልቀረ። ዮሐንስን እመቤታችንን እግዝእትነ ማርያምን ከቤቱ ወስዶ 15 ዓመት አኖራት። አራተኛ መስቀል ላይ ኤሎይ ኤሎይ ኤልማስ ላማ ሰበቅታኒ ማለቱ ትርጓሜው አምላኬ አምላኬ እንዳለው ያለ ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለ መስሏቸው ኤልያስን ከገነት ጠራው። ኤልያስ መጥቶ ሳያድነው ቶሎ የሚገድለውን ነገር ምን እናጠጣው ብለው መክረው የዝሆን ሞት ያጠጡት ስለዚህ ሆነው። 15ኛ ከጌታችን ጋር የተሰቀሉት ሁለቱ ወንበዴዎች ታሪክ እነማን ናቸው? እንዴትስ በዛ ቀን ተገኙ የሚለው እንመለከታለን። ጌታችን በመስቀል ላይ 5ኛ ቀን ሲናገር ወአንተ ትቀድም ለአዳም በጋ ውስተ ገነት የሚለው
የሚለው ነው ማለት ነው። አንተ ከአዳም ቀድመ ገነትን ትገባለህ የሚለው ቃል ነው አምስተኛ ላይ የተነገረው። ሁለቱ ወንበዴዎች ጥጦስ በቀኝ የተሰቀለው ፊያታዊ ዜማንና ዳክርስ በግራ የተሰቀለው ፊያታዊ ዘጸጋም መተዳደሪያቸው ቅሚያ ነበረ። ጌታችንም እመቤታችን ዮሴፍና ሰሎሜ ከገሊላ በወጡ ጊዜ በስደታቸው ጊዜ ወንበዴዎች ተከትለዋቸው በበረሃ ቢፈልጓቸው እስከ 6 ቀን አላገኟቸውም ነበረ። በሰባተኛው ቀን አገኟቸውና ዛሬ እግዚአብሔር ከእጃችን ጣላችሁ ብለው እየሮጡ ሄዱባቸው። ሰሎሜ አስቀድማ ልብሷን ጥላላቸው ሸሸች። ወንበዴዎቹ ከዮሴፍ እጅ የተገኘውን ቀምተው ከሄዱ በኋላ ጥጦስ በቀኝ የተሰቀለው ዳክረስን እንዲህ አለው፣ ይቺ ሴት እመቤታችንን ማለት ነው የነገስታት ወገን ትመስለኛለች፣ ሕፃኑም ከነቢያት አንዱ ይመስለኛል፣ የቀማናቸውን እንመልስላቸው አለው። ዳክረስም በግራ የተሰቀለው ጥጦስን በቀኝ የተሰቀለውን እንዲህ ያለው ርኅራኄ ከየት አገኘው? ይህንስ ውንብድና ያስተማርከኝ አንተ ነህ። ሌላው ደግሞ ዛሬ የቀማነው የኔ ድርሻ ነው፣ የራስህን ድርሻ ወስደ የኔን ድርሻ እንመልስላቸው ትላለህን አለው። እነዚህ ሁለቱ ቀማኞች አንድ ቀን የቀሙትን አንደኛው ሲወስድ፣ በሌላኛው ቀን የቀሙትን ደግሞ ሁለተኛው ይወስድ ነበር። በዚህ ዕለት የቀሙት የዳክረስ ወይም በግራ የተሰቀለው ድርሻ ነበር። ጥጦስም በቃ ከገሊላ እስከዚህ የቀማነውን አንተ ውሰድ፣ ይህን ለኔ ስጠኝና ልመልስላቸው አለው። ዳክረስም በዚህ ሐሳብ ተስማማ። ዳክረስ ሕፃኑ በዝናብ አብቅሎ በፀሐይ አብስሎ ፍጥረታትን የሚመግብ የሁሉ ፈጣሪ መሆኑን ባለመረዳቱ እድሉን አልተጠቀመበትም። በትንሽ ርኅራኄ ብዙ በረከት አመለጠው። ወደ እርሱ ያንዣበበውን ጸጋ ለጓደኛ አሳልፎ ሰጠው። እመቤታችን ሁለቱ ወንበዴዎች ቆመው በዚህ ሐሳብ ሲወያዩ አይታ ፈራች። ወንበዴ የቀማውን ይዞ ይሄዳል እንጂ ለምን ቆሞ ይማከራሉ? ምናልባት ልጆቻቸው ሄሮድስ የገደለባቸው ሰዎች ይሆናሉ። በዚህ ሕፃን ምክንያት ልጃችን ሞተብን ብለው ልጄ ሊገሉብኝ ይሆናልን ብላ ጽኑ ልቅሶን አለቀሰች። ሕፃኑ ኢየሱስ ክርስቶስም እናቱ ድንግል ማርያምን እንዲህ አላት፣ አይዞሽ እናቴ አታልቅሽ፣ አይገሉኝም፣ እንመልስላቸው እያሉ ነው። እኔ በቀራንዮ ስሰቀል እነርሱም በቀኝና በግሬ ይሰቀላሉ። አንዱ አምላክነቴን አምኖ ይድናል፣ ሁለተኛው ግን አይድንም አላት። ከዚህም በኋላ ጥጦስ የተባለው ወንበዴ ገንዘባቸውን መለሰላቸውና ጥጦስም ጌታን አቅፎ ይዞ ሲሄድ ሰይፉ ከመሬት ወድቆ ተሰበረበት። ጥጦስም በጣም አዘነ። ጌታም የሰይፍን ስባሪ ሰብስብ አለው። ጥጦስ የሰይፉን ስባሪ ሰበሰበ። ጌታም እንደቀድሞ ይሆንልህ አለው። ሰይፉም እንዳልተሰበረ ሆኖ ተጠገነ። ጥጦስም ሕፃኑ ከነቢያት ወገን ይመስለኛል ብሎ የገመተው ግምት እውን ሆነለት። ታምራቱን አየና አደነቀ። ጌታን ጥጦስን እንዲህ አለው፣ አዳምን ቀድመው ገነት ትገባለህ። ጥጦስም ሄዶ ጌታ የነገረውን ሁሉና ያደረገለትን ታምራት ለጓደኛው ነገረው። ጓደኛው ግን አላመነ። ጥጦስ የተባለው ወንበዴ ጌታ በተሰቀለ ጊዜ በቀኝ ተሰቅሎ ፀሐይ ስትጨልም አይቶ የኢየሱስ ክርስቶስን አምላክነት አምኖ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ ይመልከቱ። ጌታ አዳምን ቀድመው ገነት ትገባለህ ብሎ በጫካ የሰጠውን ያንን ተስፋ በመስቀል ላይ ፈጸመለት። ጌታም ራሱን ወደ ጥጦስ ዘንበል አድርጎ ምድረ ግብጽ ስንወርድ የነገርኩ ሁሉ ደረሰ፣ ከሞት በቀር ሌላ ነገር የቀረኝ የለም፣ ሂድ ገነት ግባ ብሎ ደመማይተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ ሱራፊ ደመማይተሙን ፈርቶ እየሸሸ አንተ ማነህ የት ትገባለህ ቢለው ወንድሜ አልሰማህምን? አምላክ እንጂ ወርዶ ተወልዶ ዓለሙን ሁሉ አዳነው አለው። አንተስ ማነህ? አዳም ነህን? አብርሃም፣ ይስሐቅ ነህን? ያዕቆብ ነህ እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለውም፣ እጄም በሶዶም ነክሬ የምኖር ወንበዴ ነበርኩ አለው። ለእንደዚህ አይነት ያለ ክብር ያበቃ ምንድን ነው ቢለው ሰባቱን ታምራት ሲሰሩ በመስቀል ላይ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ጸጋ ክብር አበቃኝ ብሎ ለ5500 ዘመን ተዘግታ የነበረችቱን ገነት በጌታችን ደመማይተም ከፍቶ አዳምን ቀድሞ ገነት ገባ። ጌታችን አምላካችን ኢየሱስ ክርስቶስ ከድንገተኛ ሞት ሰውሮ በመጨረሻው ደቂቃዎች ቢሆን እንደ ጥጦስ ፊያታዊ ዜማን በቸርነቱ አስቦ መንግስተ ርስቱን ያውርሰን። ስድስተኛ ጌታችን መስቀል ላይ የተናገራት አባ አማጽ ነፍሴ ውስጥ አዲከ ማለቱ ነው። በዘመነ ኦሪት የነበሩት ሰዎች ነፍስ ከስጋቸው እየተለየ ሲኦል ትወርድ ነበርና ጌታ ከተሰቀለ በኋላ ግን ገነት ይገቡ ስለነበረ አባ አማጽ ነፍሴ ውስጥ አዲከ ብሎ ተናገረ። ሰባተኛ ጌታችን መስቀል ላይ የተናገራት ወይቤ ተፈጸመ ሁሉ የምትሏናት ሁሉ ተፈጸመ። ለምንድነው ጌታችን እንዲህ አለ ከተባለው በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችንም እሊህ ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። ሞቱም በሰውነቱ ርስት በፈቃዱ ነው እንጂ የግድ አይደለም። ሞቱም ነፍሱን ከስጋው መለየት ነው እንጂ መለኮትስ ከነፍስና ከስጋ አልተለየም። ነገር ግን መለኮት የተለየው ስጋ እንበላለን ማለት የሩቅ ብእሲ ስጋ እንበላለን ማለት ነው፣ ክህደት ነው። ነፍስ የተለየው መለኮት የተዋህደው ስጋ እንበላለን ብሎ ያምኗል እንጂ